እኔ የምላችሁ ዋሃብያ የሚባለው ጀለስ ግን ማን ነው? እኔ አሁን ዛሬ ዋሃብያ ስለሚባለው ጀለስ ነው የምናወራው ማለት ነው። ዋሃብያ የሚባል ጀለስ አለና ይህ ጅብ የሚለው ዋሃብያና ይህ ጅብ አሁን ይሄንን ጅብ ስናገር እኔ ባይ ዘ ወይ ሃይማኖት ምናምን ነገር እየተናገርኩ አይደለም። ይህ ታውቅልኝ፣ ይህ አንድ ተራ ግለሰብ ነው፣ ተራ ማህይም ግለሰብ ነው። ከሃይማኖት ጋር ምንም የሚያገናኘው ነገር የለም። ሃይማኖትን የሚወክል አይደለም። እኔ የምናገረው ይህንን ጅብ የሱን አመለካከትና የሱን አመለካከት የያዙ ሰዎችን ነው። ናው ዋሃብያ እኛ የምናውቀው ዋሃብያ አለ አይደለ? የሆነ እኛ እርስ በርሳችን በትንሽ ምንድነው በሐሳብ ልዩነቶቻችን ቁጭ ብለን ብናወራባቸው አብዛኞቹ ልንፈታቸው የምንችላቸውን የሐሳብ ልዩነቶች ምክንያት ስም መጠራራት አንፎርቹኔትሊ ባህላችን አድርገን ስለያዝን የሆነ የጠራንበት ስም አለ፣ የሆነ ግሩፕ ማለት ነው። ይህ ጅብና የዚህ ጅብ አመለካከት ያላቸው ሰሞኑን የዛሬ 15 ቀን ምናምን ነገር የሙፍቲን አይነት ሼኾችን መስጂድ ውስጥ የረሸኑ ሰዎች ግን የሚጠቀሙት ዋሃብያ የሚባል ተርሚኖሎጂ አለ። የነሱን ወንጀል የነሱን ምናምን ለማረሳሳትና የሆነ ሌላ አጀንዳ ለመፍጠር ማለት ነው። ፖለቲካል ተርሚኖሎጂ ነች ዋሃብያ ማለት ነው። ናው እኛ የምናውቀው አለ ምናምን እሱን ቁጭ ብለን ብናወራበት ልንፈታው የምንችለው ነው። መስጂድ ውስጥ ባይ ዘ ወይ በዑለሞቹ ደረጃ በሁለቱም አመለካከት ያሉ ዑለሞች ማለት ጀለሶች ናቸው። ገባቸው? ከድሮ ጀምሮ ይተዋወቃሉ። ጀለሶች ናቸው። አብረው ነው የሚጠጡት፣ አብረው ነው የሚበሉት፣ ይከባበራሉ። የዑለማን ቀጠር ዑለማ ያቃል አሳምሮ። የሚሰዳደበው ታች ያለው ባለጌው ነው። ታች ያለው አራቢ ድሮም ረሱል ሰለላሁ ዐለይሂ ወሰለም የሚያስቸግረው አራቢ ነበር። አራቢው ይሄ ባላገሩ ምንም የማያውቀው ማህይሙ ነው ታች የሚሰዳደበው። ስለዚህ እንደዚህ ባለጌዎች ምናምን በሚናገሩት ንግግር የሆነን ግሩፕ እንትን ለማድረግ መሞከር አያስፈልግም። ቢኮዝ ታች ከወረድን በየትኛውም አስተሳሰብ ላይ ባለጌ አለ። ስለዚህ በእነዚህ ባለጌዎች ልንወክል አይገባም። እውነተኛውን ማየት ከፈለጋችሁ ዑለሞቹ ምንድን ነው ያደረጉት? በሙፍቲ ሀጂ ዑመር ኢድሪስ አላህ ይዘንላቸውና በሳቸው ሞት ምንድን ነው ያሉት? ምንድን ነው ያደረጉት? ምናምን የሚለው ዑለሞቹን ይሁንና ታች ያለውን ባለጌ ተውት። ምክንያቱም ወደ ባለጌ ከሄድን የትኛውም ፖለቲካል አመለካከት ጋር ስላለ ማለት ነው። ለማንኛውም ዋሃብያ ማን እንደሆነ ታውቃላችሁ? እኛ የምናውቀው ዋሃብያ ሌላ ነው አይደል? ይህ ጀለስ ግን ይህ ጅብ ግን የሚናገረው ዋሃብያ ማን ነው ታውቃለህ? ሁሉንም ነው። ሁሉንም ደሞመንት ይወላ በአረንጓዴ ሻለ ደምቀ ማለት ነው። መውሊድን እያከበርክ ምናምን የአክሱም ሙስሊም ሴቶች ሂጃብ መብት ይከበር ካልክ ዋሃብያን አኮርዲንግ ቱ ዲስ ጋይ ዋሃብያ ይሄን አሳምረህ ልታውቅ ይገባል። ፖለቲካል ተርሚኖሎጂ ነች። ሙስሊሙን መከፋፈያ ከፋፍሎ ማታገያ የሆነን ቡድን ወደ ራስ ለማሰለፍ የሚደረግ ፖለቲካል ተርሚኖሎጂ ነው። ንቃ። የአቂዳ አይደለም። የአቂዳ ልዩነት አይደለም። ይሄ ጀለስ እየተናገረ ያለው የአቂዳ ልዩነት አይደለም። ኦር የአቂዳው ልዩነት ገብቶት አይደለም። ይሄ ጀለስ እየተናገረ ያለው ምን ታውቃላችሁ? ፖለቲካል ተርሚኖሎጂ ነው። አቂዳውን እኛ መስጂድ ውስጥ እናውቀዋለን፣ መስጂድ ውስጥ እንፈተዋለን፣ ተወያይተን እንፈተዋለን። ችግር የለውም። አሁን የተጀመሩ ነገሮች አሉ። ባንወያይም ደግሞ ዑለሞቹ የሚከባበሩበት ነው፣ አብሮ የሚኖሩበት ነው። ጀለሶች ናቸው ዑለሞቹ። ይህ ጀለስ ግን እየተናገረ ያለው ማለት ነው ፖለቲካል ተርሚኖሎጂ ነው። ይሄንን አሳምረህ ልታውቅ ይገባል። ይህ ጀለስ እንደዚህ ሲናገር በየኮሜንቱ ምናምን አብረህ ልክ ነው ምናምን የምትል ሞኝ አለ። ልክ አይደለም። ልክ ነው ካልክ ደግሞ አንተ ራሱ አንዱ ዋሃብያ ነህ። አስፋርአስ የሙስሊሞች መብት እንትን የሚልህ ከሆነ ምንድነው የሙስሊሞች መብት መነካት የሚያምህ ከሆነ ዋሃብያ ነህ። ይሄን አሳምረህ ልታውቅ ይገባል። ፖለቲካል ተርሚኖሎጂ ነው። ሙስሊሙን ከፋፍሎ ማጥቂያ ፖለቲካል ተርሚኖሎጂ እንጂ አቂዳ አይደለም። ይህ ሰውዬ እየተናገረ ያለው ይሄን አሳምረህ ልታውቅ ይገባል። ነገ አንተ ይህ አሁን ሙፍቲ ሀጂ ዑመር ኢድሪስ አላህ ይርሐማቸው ነው የሳቸው ሀዘን ምናምን ሰሞኑን ስለነበረ ነገሮች ምናምን ረግቦ ሊሆን ይችላል እንጂ አሁን ነገ የአክሱም ሙስሊሞች መብት ለምሳሌ የሂጃብ ጉዳይ ምናምን ይነሳል። ደሞመንት ያንን ስታነሳ አንተ ዋሃብያ ነህ። አቂዳህ አይመለከተውም። ገባህ? አቂዳው ደንተው አይደለም ይሄ ሰውዬ ማለት ነው። ኦር አቂዳህ ኦር የሆነ ግሩፕ አባል ነኝ ምናምን የምትለው ደንተው አይደለም። ደሞመንት እንደዚህ አይነት ንግግሮችን መናገር ስትጀምር፣ ደሞመንት እንደዚህ አይነት መብት ይከበር እኩልነት ይከበር ማለት ስትጀምር አንተም ዋሃብያ እንደምትባል አሳምረህ ልታውቅ ይገባል። ይህ ሰውዬ እየጠቀመው ያለው ዋሃብያና ሌሎቻችን የምናውቀው ዋሃብያ የሚለያይ እንደሆነ አሳምረህ ልናውቅ ይገባል። እኛ የምናውቀው የአቂዳውንም ልዩነቱን ምኑም አስተሳሰብ ልዩነቱንም አሳምረን እናውቃለን። ብናወራበት አብዛኛውን ልንፈታው የምንችለው ነው። ገባህ አይደለ? ይህ ጀለስ ግን እየተናገረ ያለው ፖለቲካል ተርሚኖሎጂ ነው። መጠቀሚያ አትሁን፣ ሞኝ አትሁን፣ ጥቁሩን በሬ አትሁን። ያን ታሪክ ታውቁታላችሁ። ጥቁር፣ ቡኒ፣ ነጭ በሬ ምናምን ደቅ ብለው እኛ ሶስት ነን ጉልበተኞች ነን የትኛው ጅብ ነው የሚነካን ምናምን ብለው ፎከሩ ማለት ነውና በቃ ማንንም አንሰማም፣ ማንንም አይነካንም፣ ሶስት ነን። አንዱን እናቆራለው ካለ ሁላችንም ነን ምን ዘምተው ምናምን ተባባሉ። ከዛ በኋላ ጅቡ ከች ሲል ሶስት ናቸው። እንዴት ያደርጉ? ማታ ደቅ ሲሉ በተለያየ አቅጣጫ እየጠበቁ ነው የሚያድሩት። እንዴት ይቅረባቸው? ምን አይነት ሐሳብ አመጣ? ጥቁሩና ቡኒውን ጠራና ማለት ነው እነሱ ጋር ለብቻ ሄደና ይሄ ነጭ በሬ ሐሳባችሁ ምናምን ጸዴ ነው አላቸው። በቃ ሐሳባችሁ ጸዴ ነው፣ እንደዚህ ማንንም አይነካችሁ። ግን ይህ ነጩ በሬ ግን ማለት ነው ማታ ደቅ ስትሉ ነጭ ስለሆነ ከሩቁ እየታየ ምናምን እያስቸገረ ነውና እሱን ላሽ በሉት፣ እሱን እንትን ብትሉት ይሻላል። እሱን ዞር ካስደረጋችሁት ማንንም ነው ማያያችሁ ምናምን ይላችኋል። አንተ እውነት ነው ነጭማ ጨለማ ላይ ይታያል ምናምን ብለው አስበሉት ማለት ነው። ሰጡት፣ ጅቡ ነጩን በላ። እንደዚህ ያረጋ ማለት ነው። ቡኒውንም እንደዚሁ አጫወተውና ጥቁሩ ጋር ደረሰ። አሁን ጥቁሩ ብቻው ነውና ጥቁሩ ምን አለ ያኔ እኔ እኮ የተበላሁት ነጩ ሲበላ ነው
እንጂ ድሮ ነው የተበላሁት ቆሜ ነው የሞትኩት አለ ማለት ነው። ከጥቁሩ በሬ ተሻለ አንተ ገባ አይደል? ከጥቁሩ በሬ ተሻለ እና ጥቁሩን በሬ አትሁን፣ ሞኝ አትሁን፣ መጠቀሚያ አትሁን። የፖለቲካ ተርሚኖሎጂ ሲነገር ማለት ዝም ብለህ እንትን አትበል። ይሄ ምንድነው? አብረህ አትዝመት፣ አብረህ አትፍሰስ። ሙስሊም አራዳ ነው፣ አራዳው የማንም መጫወቻ አትሁን። እነዚህ የዛሬ 15 ቀን እኮ እንደዚህ አይነት አመለካከት ያላቸው የሚገርመኝ የሙፍቲ ሐጂ ዑመር ኢድሪስን ሞት ራሱ እና በሳቸው ጊዜ በዛ ያንን ተከትሎ በነበሩ አንዳንድ ባለጌዎች የሚናገሩትን ንግግር እንደ ብሔር ማታገያም የወሰዱ ሰሞኑን መካነ ሰላም ላይ የሙፍቲ አይነት ሼክ ሲገደል ከሙፍቲ እድሜ የሚቀራረቡ የሰባዎቹ መጨረሻ እድሜ ላይ ያሉ ሼክ መስጂድ ውስጥ ሲገደሉ የመስጂዱ ጥበቃ የነበሩ ሰውዬ ሲገደሉ ሲያጨበጭቡ ኦር ዲፌንድ ሲያደርጉ የነበሩ ግለሰቦች ዛሬ ሙፍቲ መሞታቸውን ተከትሎ አንዳንድ ባለጌዎች የሚናገሩትን ንግግር እንደማታገያ ለራሳቸው ፖለቲካ ለራሳቸው ብሔራቸው እንዲህ ስለሆነ ነው ብሔራቸው እንዲህ ስለሆነ ነው የሚል እንደማታገያ ለመጠቀም እየሞከሩ ያለበት ሁኔታ ሁሉ ታይቷል። በጣም የሚያሳፍር እስልምና ጥንብ አድርጎ የተፋውን ነገር እዚህ አምጥቶ እስልምናችን ውስጥ አስገብቶ እንደማታገያ ሁሉም ለራሱ ፖለቲካ ሊጠቀምበት ነው የሚሞክረው። ሞኝ አትሁን። ፖለቲካል ተርሚኖሎጂና አቂዳ ላይ ቅድም ያሳየው ግለሰብ አቂዳውን ልዩነቱን ገብቶት ነው ብለህ ካመንክ ሞኝ ነህ አንተ። የሱ አይነት ሞኝ ነህ አንተም ማለት ነው። አቂዳ ልዩነት አልገባውም። እሱ ተርም እያደረገ ያለው ፖለቲካል ተርሚኖሎጂ ነው። ሙስሊሙን ከፋፍሎ የሆነን ግሩፕ ወደ ራሱ ለማሰለፍና ሌላውን ለመብላት ነው። ነገ ደግሞ አንተን ይበላሃል። አንተን ደግሞ እንደሚበላ የምታውቀው እንደታውቃለህ። እስቲ አንተ ወንድ ነህ፣ ነገ ተነሳና ማለት ነው የአክሱም ሙስሊሞች የሂጃብ መብታቸው ይከበርበል። ከዛ አንተንም ዋሃብያ ሲለት ይገባል ማለት ነው። ካልገባ ማለት ነው ያኔ ይገባል።